ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። የአንድ ሰውን ስብዕና አብራው የምትሆነው ባለቤቱ ትመስክርለት ይባላል። ሚስት ትመስክርልህ፣ ሌሊት ወነሃራ ታውቃለች። የእሷንም ስብዕና ስነ ምግባር ባላ ይመስክርላት፣ ያውቃታል በደንብ። አንተ ባለቤት ማሻአላህ ምርጥ ነው ካለች ምርጥ ናት። አንተም የኔ ባለቤት ምርጥ ናት ካልክ ምርጥ ናት። ለምን? በደንብ ታውቃታለህ፣ በደንብ ታውቃሃለች። በደንብ ታውቀኛለች ባለቤቴ፣ በደንብ አውቃታለሁ። በሆነ አጋጣሚ በስራ አጋጣሚ ሰፈር ወጥታ አብረህ ስትሄድ አንድ ሳምንት ሁለት ሳምንት አብረህ ስትሆን የጓደኛህን ወይም የኔን ባህሪን ጓደኛዬ ይለየዋል ወይም የጓደኛዬን ባህሪ እኔ ለየዋለሁ። እንዴት ነኝ ታዲያ? ምቹ ነኝ ወይስ ማልመች እንደው አላህ በገላገለኝ ከሚለኝ ሰው የትኛው ነኝ? ጸባይ ኑረህ አሳምር። ምትናፈቅ መሆን አለብህ። የሆነ ነገር ስበል ከከሌ ጋር በቃ የሆነ አረ ከከሌ ጋር አድርጉኝ። ለምን? ያ ስነ ምግባር ነው ከከሌ እንድትባል የሚያደርገው አኽላቅ ስነ ምግባር። በየትኛውም ቦታ በየትኛውም አካባቢ የሚወደድ ነገር ቢኖር ስነ ምግባር ነው። አንዳንዴ አገራችን አባባላል ከሌ ሲያስጠላ ይባል። ሲያስጠላ መልኩ አስጠልቶ ነው ላ መልኩ እኮ ውበት ኖሮት ሲያስጠላ ይባላል። ለምንድን ነው ሲያስጠላ የሚሉት? ስነ ምግባሩ ስለተበላሸ እኮ ነው። ነጭናጫ ጨቅጫቃ አዛም ያደርግ ስለሆነ እኮ ነው። ሰውን የሚበድል ስለሆነ እኮ ነው ሲያስጠላ የሚባለው እንጂ መልክ አስጠልቶ አይደለም። መልክ ውበት ኖሮት ያማረ ቁመና ኖሮት ሲያስጠላ ይባላል። ለምን? ስነ ምግባር ነው። ስነ ምግባር ሲበላሽ ብዙ ነገር ይበላሻል። እኛ አንዳንዴ ሐታ ከአቂዳ ጋር ልንለየው እንሞክራለን። የሚለያዩ ነገር አይደለም። ረሱል አለይሂ ሰላቱ ወሰላም ገና በጠዋቱ በአምስተኛው ዓመት ላይ ጃፈርን ወደ ሀበሻ ሲልኩት ጃፈር የተናገራቸው ምርጥ የስነ ምግባር መገለጫዎችን ነበር። በምንድነው የሚያዛችሁ? ምን መልእክት ነበረው? እሱ እኛ ጣዖት ምናመልክ ነበርን፣ እኛ በክት ምንበላ ነበርን አጃፈር። እኛ ጸያፍ ነገር ላይ ምንገኝ፣ ዝምድናን ምንቆርጥ፣ የደካማን ገንዘብ ምንበላ መጥፎ ባህሪ የነበረን ሰው ነበር። ነገር ግን ከኛ መካከል አላህ አማናውን፣ ጠባቂነትን፣ አኽላቅ ስነ ምግባሩን፣ ማንነቱን የምናውቀው አስነሳለን። ይህ ሰው ታዲያ አላህን በብቸኝነት ተገዙ ሲለን እሺ አለን። ጣዖታትን ራቁ ሲለን እሺ፣ ዝምድናን ቀጥሉ እሺ፣ እውነትን ተናገሩ እሺ፣ ጸያፍ ቃላትን፣ ጸያፍ ተግባር ራቁ፣ ዝሙትን ራቁ እሺ። አየህ ገና በጠዋቱ አኽላቅን ነበረ አብረው ከተውሂዱ ጋር ከላኢላሃ ኢላላህ ጋር አብረው ሲናገሩ የነበሩት ሲያስተምሩም የነበሩት ነቢዩ ሰለላሁ ዐለይሂ ወሰለም ሚለያዩ አይደሉም። አንዳንዴ ሰዎች መጥፎ አቂዳ ኖሯቸው መጥፎ እምነት ኖሯቸው ስነ ምግባራቸውን ይቀይሩና ወደዛ ሊስቡ ይፈልጋሉ አይደል? በመጥፎ መገለጫ ያላቸው ማለት አቂዳ እምነት፣ ከዛስ ስነ ምግባራቸውን ያሳምሩና ወደ እነሱ ሊከቱ ይፈልጋሉ። በምን? በስነ ምግባራቸው። አንተ ወንድሜ ጥሩ አቂዳ ይዘህ ስነ ምግባር በመበላሸት ብቻ ሰዎች ምን ታረጋቸዋለህ? ታሸሻቸዋለህ። እናሸሻቸዋለን። ላ የመሆን የለበትም። የነቢዩ አለይሂ ሰላቱ ወሰላም መገለጫ ይሄ አይደለም። እሳቸው ጋር እኮ መጥቶ አንዱ መስጊድ ውስጥ ሽንቱን ሸተው እኮ ነቢዩ ሰለላሁ ዐለይሂ ወሰለም በምን ባህሪ ነው ያስተናገዱት? ሽንቱን ሸና መጣ መስጊድ ውስጥ። ከባድ ነው። ሰሃቦቹ ሁሉም ተነሱበት። ረሱል አለይሂ ሰላቱ ወሰላም ተውታል። ተውት። ሂክማ አለው ንግግራቸው። አንደኛ አንድ ቦታ በቃ ይነጀስ እዛው አንድ ቦታ ላይ ይሽና ስትመቱት እዛ ካለው ብዙ ቦታ ምን ይለው ሊነጅስ ነው። ተውታል። ጥበብ አዘል ንግግር ነው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ አንድ ባልዲው አምጡና ደፉበት አሉ። ነጃሳ ይጠፋል። ፍቅሁን እዛው አስተማሩ። ይህን ሰው ጠሩት። ይህ ቦታ ማለት የአላህ ቤት ነው። አንተ ላሰብከው ዓላማ አልተገነባም። ቁርአን ሊቀራበት፣ ዚክር ሊደረግበት፣ ሰላት ሊሰገድበት ነው አሉት። ይሻለና የነብዩ ባህሪ የነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባር ገዛውና ውዱእ አድርጎ ረካዓተይን ሰገደና እጁን አንስቶ ዱዓ አደረገ። አላህ ወይ እኔና ሙሐመድን ማረን፣
ከኛ ውጭ ያለውን ግን ማንንም እንዳትምራል ሊመቱ ስላሉ ባለሌሎች ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም ምን ነው ሰፊውን አጠበብከው? አላህ ረሕመቱ ሰፊ ነው፣ እነሱም ቢምር አላህ አንተ ምን ትጎዳለህ? ሰውየው መመለስ በአኽላቅ በስነ ምግባር ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሐታ ያ ሰውዬን ታስተውሳላችሁ። ዝሙት ፍቀዱልኝ ብሎ ደፋር ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የመጣ እቶ ያ ረሱላህ እኔ ዝሙት ፍቀዱልኝ አላቸው። ላኢላሃ ኢለላህ ይከብዳል። አሁን አንዴ መስጊድ ሸኽን መጥቶ በቃ ለኔ ዝሙት ዚና ፍቀዱልኝ ቢል ምንድነው ምን ነብዩ ጋር መጥቶ ይናል። ሰሃቦቹ ተቆጡ። ወደኔ አቅርቡታል። አቀረቡት። እናት አለች አሉት። አዎ አላቸው። አሁን ያልኩህ ዝሙት በእናት ላይ ቢሰራ ደስ ይልሃል አሉት። ላ ረሱላህ ምን ነኩት? እንዴት በእናቴ ላይ? አዎ እንዴት? አሁንም አለ። እህት አለች? አዎ በእህት ላይ ቢሰራ ደስ ይላል። እንዴት አለ። ልጅ አለች? በሱ ዙሪያ ያሉትን ሴቶችን እየጠሩ ሚስት አለች፣ አክስት አለች እያሉት ለምሳሌ በእነሱ ላይ ቢሰራ ደስ ይላል። እንዴት አለ። ሌላውም እኮ ደስ አይልም። አንተ ወይ በአንዱ እናት ላይ ወይ በአንዱ ሚስት ላይ ወይ በአንዱ እህት ላይ ወይ በአንዱ ልጅ ላይ በአንዱ አክስት ላይ ነው የምትሰራው። ሁሉም ሰው ደግሞ በቤተሰቡ ላይ ዝሙት ሲሰራበት አይደሰትም። አንተ ያልተደሰትከው ሌላው እንዴት ይደሰታል? ደረቱን ያዙና ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። አላህ ወይ ብልቱን ጠብቅለት፣ ቀልቡን ከዚህ አስተሳሰብ አጥራለት ዱዓ አደረጉለት። ምን ይላል? ከዛች ቀን በኋላ የእንደዚህ አይነት መጥፎ አመለካከት ሐሳብ አስቤም አቅጄም አልሜም አላቅም። አያችሁ የነብዩ አለይሂ ሰላቱ ወሰላም ስነ ምግባር ሰዎችን ከመጥፎ ነገር እንዴት እንደሚያወጣ እንዴት እንደሚቀይር አያችሁ። ያ ነው እኛ ልንላበስ የሚገባ። ረሱል አለይሂ ሰላቱ ወሰላም በስነ ምግባር ዙሪያ ብዙ ሐዲሶችን ብለውናል። ስነ ምግባር በእስላም ትልቅ ቦታ አለ። አን አቢ ደርዳ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ማ ሚን ሸይእን አስቀሉ ፊ ሚዛኒል ዐብዲል ሙእሚን የውመል ቂያማ ሚን ሑስኒል ኹሉቅ። ነገ የውመል ቂያማ አንድ የአላህ ባሪያ ሚዛኑን የሚመዝንለት የሚከብድለት ነገር የለም እንደ መልካም ስነ ምግባር። ወኢነላህ ዩብጊዱል ፋሒሸል በዚይ፣ አላህ አጸያፊ መጥፎ ነገርን በአጠቃላይ ይጠላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ትልቅ ሚዛንህ ከፍ እንዴል ምንድነው አሉ? ስነ ምግባር። በሌላ ሐዲስ ደግሞ ምን አሉ የአላህ መልእክተኛ? አባ ሁረይራ ባስተላሉት ሐዲስ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተጠየቁ አን አክሰሪ ማ ዩድኺሉ ናስ አልጀነ፣ አብዛኛው ሰው ጀነት የሚገባበት ስራ ምንድነው ተባሉ። ቃለ ተቅዋላህ ወሑስኑል ኹሉቅ፣ አላህን መፍራትና ስነ ምግባርን ማሳመር ነው አሉ። ወሱኢለ አሁንም ደግሞ ተጠየቁ አን አክሰሪ ማ ዩድኺሉ ናስ አናር፣ አብዛኛው ሰው ጀሃነም የሚገባው ውስጥ እሳት የሚገባው በምንድነው ሲባሉ ቃለ አልፈሙ ወልፈርጁ፣ አፍና ፈርጅ ብልት ነው አሉ። ረዋሁ ትርሚዚዩ ወቃለ ሐዲሱን ሐሰኑን ሰሒህ። አያችሁ ጀነት የሚገባው አላህን በመፍራት አላህን በብቸኝነት በመገዛት እሱን መፍራት፣ ጨለማም ሆነ ብርሃን፣ አገር ውስጥም ከአገር ውጭ፣ በቀንም በጨለማ ሰው አየ አላየ ማንም መፍራት፣ አላህን መፍራት። አይኔ ማንም አያየኝም እንደፈለኩ ላ አላህ ያያሃል። አለም ያዕለም ቢአነ አላህ ያራ፣ ይህ ሰው አላህ እንደሚያውቅም እንዴ? አላህ ተመልካች ነው። ከዛስ ስነ ምግባር ያማረ ሲሆን ለሰዎች ምቹ ስትሆን፣ ለእናት ለአባት ምቹ ስትሆን፣ ለጎረቤቶች ምቹ ስትሆን፣ ለሚስት ለልጆችህ፣ አንቺ እህቴ ለባልሽ፣ ለወላጆችሽ፣ ለጎረቤቶችሽ፣ ለጓደኞችሽ ምቹ ስትሆኝ ስነ ምግባርሽ ያማረ ሲሆን አላህን ስትፈሪ ጀነት ነው። ጀሃነም ደግሞ የሚያስገባው ይሄ ነው አለ። ምን? እጅ፣ አፍ፣ ምላስ፣ ፈርጅ፣ ብልት በምን ዚና ሲሰራ ማለት ነው። ዝም ብሎ አይደለም እንጂማ በሐላል አጅር እንጂ ቅጣት የለው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ከባለቤቱ ጋር በሚያደርገው ግንኙነት ሰደቃ አለው። ወፊ ቡድዕ አሐዲኩም ሰደቃ ብሏል። ከባለቤቱ ጋር በሚያደርገው ግንኙነት ምን አለው? ሰደቃ አለው፣ አጅር አለው። አሃ አለ ሰሃቢዩ
እንደው ከኛ መካከል ስሜቱን አርክቶ ተደስቶ ጭራሽ ምን እንዳለ ያገኘ ነብዩ አዎ አላሉትም። ጥያቄውን በጥያቄው መለሱት። እስቲ ንገረኝ አሁን ይህንን ሐላል የተባለው በሐራም ላይ ቢያስቀምጠው ወንጀለኛ ይሆናል አይሆንም? ዚና ቢሰራል ይሆናል። ልክ እንደዚሁ በሐላል ሲሆን አጅር አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስላም ይሄ ነው። በሐራም ሲሆንስ ጀሃነም ነው እሳት የሚያስገባው። እች ምላስ ናት። እች ምላስ ስንት ሰው ወጋች፣ ስንቱን አስቀየመች። የስነ ምግባር መበላሸት እኮ ሰውን የሚዘልፈው አንድ ሰው ከፍ ዝቅ የሚያደርገው ስነ ምግባሩ እኮ ሲወርድ ነው። የስነ ምግባር መበላሽ ነው። ጸባዩ ያላማረ ሲሆን ነው ሰውን ከፍ ዝቅ የሚያደርገው እንደፈለገ የሚሆን። እች ምላስ ለስላሳ ስጋ አላህ ሁሉንም ደብል ደብል አድርገው እሷን ግን አንድ አደረጋት። ከንፈሬ ላይ እና የታች አለ፣ ጥርስ ከላይ ከታች አለ፣ አይን ሁለት ነው፣ የአፍንጫ ቀዳዳ፣ ጆሮ ተመልከት። ምላስንስ አንድ አደረጋት። ዱንያ ላይ ጭምር በላ ታመጣለች። ዱንያ ሰውን ለኮስ ታደርጋለች በምላስ። እሷ ትገባለች ወደ ውስጣ። ማን ነው ቡጢ የሚያገኘው? ከንፈር አይደል? ጥርስ አይደል? እሷ ውስጥ ናት። አኼራ ደግሞ ይሄ ነው። ምላስ ባጨደችው እኮ ነው ሰዎች ነገ በጀሃነም የሚገቡት ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሙአዝን ሲመክሩት። ምላስ የመጥፎ ስነ ምግባር ለምንድን ነው የተባለው? መጥፎ ቃል ስለሚወጣባት ነው። ጥሩማ ከሆነ አላህ ዘንድ ተወዳጅ ነው። ዚክሩን ስናደርግ ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር ስትል ደረጃ ከፍ ይላል፣ ሚዛን ከፍ ይላል። ረሱል አለይሂ ሰላቱ ወሰላም ሙእሚን ኢማኑ የሞላ ሙእሚን ብለው ሲገልጹት እንዲህ አሉ። አክመሉል ሙእሚኒነ ኢማናን፣ ከሙእሚኖች ኢማኑ የሞላ ማለት አሕሰንሁም ኹሉቀን፣ ስነ ምግባሩ ያማረ ነው። ወኺያሩኩም ኺያሩኩም ሊኒሳኢሂም፣ ምርጥ በላጩ ማለት ደግሞ ለሚስቶቹ ወይም ሚስትም ካለው አንድ ሚስትም ሁለት ሚስት ኖረው ምንድነው ምርጥ የሆነ ነው። እኔ ለባለቤቶቼ ምርጥ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነዓም ወላሂ ምርጥ ባል ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። ምርጥ ባል ታውቃለህ፣ ማንም ሊወዳደራቸው አይችልም። የሚስቶቻቸውን ስሜት የሚረዱ፣ የተከፉባቸውን ነገር በደንብ የሚያስተውሉ፣ ሲደሰቱባቸው የሚያስተውሉ ነብይ ናቸው ረሱል አለይሂ ሰላቱ ወሰላም። እኔ አላህ ነብይ ነኝ ምናምን ብሎ አይኮፈሱም። እናታችን አይሻ ሲጠየቁ እስቲ ቤት ውስጥ እንዴት ነው ምንድነው ባህሪያቸው ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም ልብስ ከታጠበ ያጣጥፋሉ፣ ቤት ውስጥ ባል ሚስቶቻቸውን ያግዛሉ፣ ሰላት ሲደርስባቸው ደግሞ ወደ መስጊድ ይሄዳሉ አለች እንጂ እኔ ትልቅ ነኝ ምናምን አለ። አንድ ቀን ረሱል አለይሂ ሰላቱ ወሰላም እናታችን አይሻ አንቺ እኮ በእኔ ስትደሰቺና ስትከፊ እኮ አውቅብሻለሁ አላት። እንዴት አለች። በእኔ በጣም ስትደሰቺ አሉ በሙሐመድ ጌታ ይሁንብኝ ብለሽ ትምያለሽ አሉ። እሺ ትንሽ በእኔ ቅር ስትሰኝ ደግሞ በኢብራሂም ጌታ ይሁንብኝ ትያለሽ አላት። የኢብራሂም የሙሐመድም ጌታ ማን ነው? አላህ ነው። አይ እንዴት እንደሚከታተል ደስ እንዲላት ውሃ ከጠጣች የእሷ ከንፈር ያለፈበት ቦታ ላይ ይጠጣሉ ረሱል ሰለላሁ ዐለይሂ ወሰለም። አጥንትም ከበላች የእሷ ጥርስ የእሷ ከንፈር ያረፈበት ቦታ ላይ አጥንትን ይበላል። ለሚስታቸው የነበራቸው ፍቅር። አንድ ቀን እንወዳደር አሏት። ሰሃቦችን ወደፊት ሂዱ አሏቸው። እንወዳደር። ኧረ አይሆንም አለ። ኧረ በጭራሽ ደስ እንዲላት እሷም ወደ ኋላ ትላ። ኧረ በጭራሽ ዛሬማ በቃ መወዳደር አለብን። ፈለማ ዛደ ለሕሚ አለች። ስጋዬ የጨመረ ጊዜ የወፈርኩ ጊዜ እንወዳደራለን። ተወዳደሩ። ነብዩ ቀደሟት። ቀደምኩሽ አይደል? አዎ። በባለፉ ጊዜ ቀደምሽኝ። አዎ። ቲልከ በቲልከ አቻነን አንድ እኩል ነን አሏት ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ ማለት ሚስቶቻቸው ጋር የነበራቸው ልዩ ተሰጥኦ ነበራቸው። እኔ ሀብት አለኝ፣ ስልጣን አለኝ፣ እኔ እዚህ ትምህርት ቤት ዳይሬክተር ነኝ፣ እኔ ዶክተር ነኝ፣ እኔ የመስጊድ ኸጢብ ኢማም አስተማሪ ዳኢ ነኝ እና ረሱል ጋር ሰለላሁ ዐለይሂ ወሰለም ይሄን ነብዩ እኮ ረሱል ሰለላሁ ዐለይሂ ወሰለም ዓለምን ነው አይደል? ለዓለማት እዝነት አድርጎ እኮ ነው አላህ የላካቸው። ለዓለማት እዝነት አድርጎ ነው አላህ የላካቸው ረሱልን አለይሂ ሰላቱ ወሰላም። ዓለምን ነው የገዙት እኮ ረሱል ሰለላሁ ዐለይሂ ወሰለም አይደል እንዴ? የዓለም መሪ ናቸው እኮ። ቤት ሲገቡ ግን ባል ናቸው። ባል ምርጥ ባል፣ ምርጥ አባት ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ምርጥ የሀገር ሽማግሌ ናቸው። ምርጥ ጎረቤት ናቸው።
ምርጥ የጦር መሪ ናቸው። ምርጥ የመስጊድ ኢማም ናቸው። በሁሉም ነገር ነብዩ ሰለላሁ ዐለይሂ ወሰለም የተሟሉ ናቸው። አኽላቃቸው ልዩ ነው። ለዚህ ነው አላህ እሳቸውን ሞዴል እንድናደርግ በሁሉም ነገር ያዘዘን። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና። በአላህ መልእክተኛ ላይ መልካም አርአያ ተደርጎላቸዋል። በሁሉም ነገር ሞዴል ማድረግ ከፈለገ አንድ ሰው ነብዩን አለይሂ ሰላቱ ወሰላም ነው። ፍቅርን መኖር ከፈለገ የነብዩን ሐያት እንዴት ነበረ ያን አናንብብ ያን እንኑረው እንጂ ፍቅር እስከ መቃብር አንብበ ፍቅር የለም። እስላም ደግሞ ፍቅር እስከ መቃብር አይደለም። ፍቅር እስከ ጀነት ነው፣ ይሄዳል ጀነት ድረስ። ዱንያ ላይ የምትወዳት ሚስትህ እዛም መልካም ሚስት ነው አላህ ከሁረል ዐይን የበለጠ አድርጎ ያደርግልሃል። እስከ ጀነት ይዘልቃል የኢስላም ፍቅር። እስልምናው ፍቅር ማለት ይሄ ነው። በስነ ምግባር ሌሊት የሚቆም ሰው አጅሩን አስቡት። ጾመኛ ሰው አጅሩን አስቡት። ያንን ደረጃ ይደረሳል አሉ የአላህ መልእክተኛ። ምን በማሳመር ስነ ምግባር ጸባይን በማሳመር አና አይሻ ረዲየላሁ ዐንሃ قالت سمعت رسول الله صلى الله عليه وسلم يقول يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰማቸው አለች እናታችን አይሻ ان المؤمن مؤمن እኮ ليدرك بحسن خلقه በመልካም ስነ ምግባሩ ያገኛል ይደርሳል ደረጃተ الصائم قائم ሌሊት ቆሞ የሚያድርን ቀን ሲጾም የነበረን ሰው ደረጃ አጅር በስነ ምግባሩ ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ትልቅ ነገር ትልቅ ስጦታ ነው። ያ አላህ ስነ ምግባራችን አላህ ያሳምርልን። ቀደምቶቹ ቁርአንን ይኖሩት ነበር። ስለ ስነ ምግባርን የተጠቀሱ የቁርአን አንቀጾችን በተግባር ይኖሩት ነበር። አንድ ታሪክ ላጫውታችሁ። ረዋ አን መይሙን ኢብኑ መህራን የሚባሉት ሚን ከባኢር ዑለማ ወካነ ሙአደቡን አውላዱ ዑመር ብን አብዱልዓዚዝ የነበሩ ናቸው። አነ ጃሪየተሁ የእሳቸው አገልጋይ ሰዎች ዘንድ ተቀምጠው ሰው ባለበት ሰዓት ላይ በጣም የጋለ ነገር ይዛ በእቃ ነው ለቀቀችባቸው። አንተ ትኩስ ነገር እጅ ላይ ሲያርፍብህ የሚሰማ ስሜት አስቡት። فنظر إليها مغضبا أم تقط اندسايات فقالت الجارية يا مولاي ألك أيوالك استعمل قوله تعالى يا الله نقر استستيت مش أستنتنو تالك والكاذمين الغيظ الله أكو بقرآنه يا الله باروش مالك كوچتاچون يميوتوناچو قال لها قد فعلت إيش ويتشالو فقالت اعمل بعده بما بعده ከሱ ቀጥሎ ያለውን ደግሞ ስራበት ወለዓፊና አን الناس ሰዎችንም ይቅር የሚሉ ናቸው አለ። እኛ ዓሊም ምን አሉ? قال قد عفوت ካንቺ ይቅር ብያለሁ። فقالت الجارية አያውን ስጨርሰው والله يحب المحسنين አላህ ደግሞ በጎ የሚሰሩትን ይወዳል ሙህሲኖችን አሳማሪዎችን ብላ ስትቀራ قال ميمون አንቺ አላት ለአላህ ስል ሁር አድርግቻለሁ ነፃ ነሽ አላት። በድላው ቁጭቱን ውጦ ይቅር ብሎ ከይቅርታም በላይ ደግሞ ምን ያደረገ እሷን ነፃ ያወጣ። ይኖሩት ነበር በተግባር والكاظمين الغيظ والعافين عن الناس والله يحب المحسنين የአላህ ባሮች ማለት ቁጭታቸውን ይውጡ። አንተ አንድ ነገር መፈጸም ማድረግ እየቻል ዋት ለማን ብለህ ለአላህ ይቅርም ማለት ይቅር ስትል አላህ ይቅር ይልሃል። መልካም ነገር ላይ መገኘት والله يحب المحسنين አላህ ከወደደ ደግሞ ማለት ለዚህ ነው ስነ ምግባር ያላቸው ሰዎች እጅግ አዛኝ ናቸው፣ ሩህሩህ ናቸው፣ ያዝናሉ፣ ሰው ላይ ጨክኑ። ارحموا من في الارض يرحمكم من في السماء ሰማይ ላይ ምድር ላለው ህዝቦች በአጠቃላይ እዘኑ። ارحموا من في الارض ነው ወንድሞች። من في الارض ሃይማኖት አልመረጠም። من في الارض እንስሳውንም ተክሉንም ለሁሉም እዘን። የደረቀ ካለ አጠጣው፣ ውሃ ጠምቶት ከሆነ ውሻውንም ይሁን አጠጣው።
ድመት ርቧታል፣ አብላት። እርሃሙ መን ፊል አርድ ለሰው ልጅ ሲሆን የበለጠ ተራበ፣ አብላው። ተቸገረ፣ ለችግሩ ድረስለት። ታረዘ፣ አልብሰው። ዕዳ ወጠረው፣ ጨነቀው፣ ክፈልለት። አላህ የተሻለ ያደርግልሃል። እርሃሙ መን ፊል አርድ የርሃሙኩም መን ፊስ ሰማ። ለእናንተ የሚያዝንላችሁ ማን ነው? ሰማይ ያለው ጌታ ነው አለ። ያቺ ሴት አለች፣ ውሃ ጠምቷት ጉድጓድ ገብታ ጠጣች። ከጉድጓድ ውስጥ ስትወጣ ውሻ ምላሱን ያለከልካል። ይሄ ውሻማ እኔ ደረሰብኝ አይነት ነው የደረሰው ብላ መልሳ ጉድጓድ ውስጥ ገብታ ጫማዋን አውልቃ እንደ ቡትስ ጫማ ማለት ነው ቀዳች። በጫማዋ በአፋ ያዘችው ጫማውን። ከዛ ያን ጉድጓድ ተንጠልጥላ ወጣች። ውሃውን አጠጣችው። እቺ ሴት ምን አይነት ሴት ናት? ሰውነቷን የምትሸት ሴተኛ አዳሪ ነበረች። አላህ በዚህ ስራ ወንጀሏን ማራት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስነ ምግባር ሲኖር እናት አባትን ታስደስታለህ፣ ለነሱ ዝቅ ትላለህ፣ ትንከባከባለህ። አባዬ እማዬ ነው መቼም ይሄ ቃል ካንተ አይጠፋም። በክብር ቃል ነው የምታወራቸው። ምን ካለ? ስነ ምግባር ካለ። ስነ ምግባር ካለ ጎረቤቶችን ታስደስታል፣ ይኮሩብሃል። አንተ በሆነ አጋጣሚ አካባቢ ለቀህ ብትሄድ፣ ለሥራ ጉዳይ ውጭ ብትሄድ፣ ክፍለ ሀገር ብትሄድ፣ የሆነ ቦታ ብትርቅ ያንተን መምጣት በናፍቆት የሚጠባበቁ ጎረቤቶች አሉ ወይ? በምን? በስነ ምግባር እኮ ሌላ አይደለም። መልካም ስትሆን፣ ለጎረቤቶች ምቹ ስትሆን፣ ጎረቤቶች ይትከሌታለ። የጠፋ ለምን? ስነ ምግባር ነው የጠፋ። መጥፎ ከሆነስ ከነ መፈጠር ይረሱ አይደል? መጥፎ ሲሆን ይሁን መጥፎ ስነ ምግባር ያለው ጨካኝ ይሆናል። ርህራሄ የለውም፣ ለሰው አያዝንም። ዛሬ እኮ ስነ ምግባር መበላሸት ነው። ጊዜያቸው ያለፈባቸው ነገሮችን ጊዜያቸው እንዳላለፈባቸው አድርጎ ኤክስፓየርድ የሆኑትን በሆነ በሚመታ ነገር ዘመኑ እንግዲህ ብዙ ቴክኖሎጂ አለ እያደሰ እየመታ ኤክስፓየርድ የሆኑ ዕቃዎችን የሚሸጥ ምንድን ስነ ምግባር መበላሸት ነው፣ ሌላ አይደለም። አማና አደራን አለመወጣት ስነ ምግባር መበላሸት ነው። ውሸት መናገር ስነ ምግባር መበላሸት ነው። ዛሬ እኮ የኛ ስነ ምግባር ተበላሽቶ አላህ ይጠብቀን፣ አሚን በለዋ። አላህ ይጠብቀን። የኛ ተበላሽቶ ልጆቻችንን እያበላሽን ነው። ልጆቻችንን በምን ውሸት እናስተምራቸዋለን፣ ኩራት እናስተምራቸዋለን። መጥፎ ስነ ምግባር ነው። አምባገንነት እናስተምራቸዋለን። የሆነ ነገር ሲመጣ እኔ አባት እያለሁ አብሽር እኔ አለሁልህ ለፍቼ ጠርቼ ምን ብዬ ትለዋለህ። ዝና ትነግረዋለህ። እኔ ያለው አንቀባራለሁ ትለዋለህ። ነገ ይንቀባረርብሃል። የሰጠው ይሄን የሰጠነው መንቀባረር ነው የሰጠነው። ጓደኞቹ ላይ ትምህርት ቤት እንዲኮራ ታደርገዋለህ። መጥፎ ስነ ምግባር እንዲኮራ እንዲንቀባረር ታደርገዋለህ። አስተማሪ ላይ እንዲያምስ ታደርገዋለህ። ዛሬ ተማሪ አስተማሪን እኩል ይናገራል። እኩል እየከፈልኩ አይደል መማረው አባቴ በሚከፍለው እኮ ነው ትላለች ይላል እሱ ወንዱም። ላ ይሄ መሆን የለበት። ይሄ መሆን የለበት። ገንዘብ ስነ ምግባር አይሆንም። ወላሂ ገንዘብ ስላለኝ አይሆንም፣ ስነ ምግባር አይሆንም። ገንዘብ መልካም ነገር ስጠው። የዛኔ ሲያድግ አባዬ ይላል። ኩራት የሚባል ነገር ይወጣል ከሱ። ስነ ምግባር ከሌለስ አባዬ ይላል። ሼባው መጣ ይላል። ቻሮጊት መጣች ይላል። ለምን? ስነ ምግባር የለማ። ስነ ምግባር ከሌለ እናት አባቱን ዝቅ ያደርጋል፣ ያዋርዳል። ጎረቤቶችን አዛ ያደርጋል። በጎረቤት አዛ በማድረግ እኮ ጀሃነም የገባች ሴት አለች። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት አለች አሏቸው። ሌሊት ትቆማለች፣ ቀን ትጾማለች፣ ኢባዳ አላት ነው፣ ብዙ ሰላት አላት፣ ጾም አላት። ግን አንድ ችግር አለባት። ምን? ጎረቤቶቿን አዛ ታደርጋለች። እሷም የጀሃነም ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጎረቤትን አዛ ማድረግ ጀሃነም መግባት ነው። እሷ የጀሃነም ናት አሉ። በምን? ስነ ምግባር መበላሸት። አዛ መጥፎ ስነ ምግባር ነው፣ ምላስ። አንዷ ደግሞ ብዙም ሰደቃ የላት፣ ነገር ግን ጎረቤቶቿን አዛ አታደርግም። እሷ የጀነት ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ስነ ምግባር